ስማኝ አብርሃም፣ አልወጣም እኔ ከቤት የትም አልሄድም። በቃ አልሄድም። እጄን ልቀቀኝ፣ እጄን ልቀቀኝ። ማለት እየተደማመጣችሁ አይመስለኝም። ምንድን ነው እየተደማመጠን ነው? አብርሃም እጄን ልቀቀኝና የምልህን ነገር ስማኝና የምልህን ነገር ስማኝ። በቃ ሂድ ወደ ቤት። ምን አለ መሰለክ ሻይ ቡና ነው እያለን ነው። ካልፈለገች እኮ ልታስጨንቃት እኮ አይገባም። በቃ ስማኝ አብርሃም፣ ታዳምጠኝ ከሆነ የእሷን ስሜት ማዳመጥ አለብህ። አስገድድ የምታደርገው ነገር ምንም ነገር የለም። ደግሞ ወንድሜ ነው። እጄን ልቀቀኝ፣ አዳምጠኝ። እጄን ልቀቀኝና ምን እዚህ ቁጭ ብላችሁ አታወሩም እንዴ? ነፃነቴን የነፈገኝ ሰው አይደለም። አንዴ ተጋጋት። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ፋሚሊዎቼ ዛሬ እንግዲህ በጠዋት የት እንደተገኘሁ ታውቃላችሁ? የሄርሚ ቤት በር ላይ ነኝ ያለውን። ትናንትና በብዙ መንገድ እንግዲህ ሄርሚን ይቅርታ ለመጠየቅ ሞክሬ ፈቃደኛ ልትሆንልኝ አልቻለችም። ዛሬ ግን ማለት ነው ቤተሰቦች፣ ያው ብቻዋን ስለሆነች ብዙ ጊዜ ሄርሚ ቤት ውስጥ ብቻዋን ነው የምትውለው እና ብቻዋን ስለሆነች እንግዲህ ይቅርታ እንጠይቃታለን። ዛሬ ሰላም ፈጥረን ሰላም አውርደን ነው ወደ ቤት የምንሄደው ማለት ነው ቤተሰብና በእርግጠኝነት ነገሮች ይስተካከላሉ ብዬ አስባለሁኝ። ዛሬ ቤቷ መጥቼ በዛ ላይ ማንም ሳይኖር ይቅርታ ጠይቂያት እሺ ካላለችኝ የምርን የሚደብረኛል እና በእርግጥ ያው ያደረኩት ነገር ያስከፋል። ግን ደግሞ እኔም ደግሞ ወደጄ ያደረኩት ነገር የለም። ብትረዳኝና ነገሮችን ፈተን እንደ ቀድሞ በሰላም እኔና ሄርሚ ብንቀጥል ደስ ይለኛል። የምሬ ነው። ሄርሚ በጣም የዋህ ልጅ ናት። ንጹህ ልብ ያላት ሴት ነች። እግዚአብሔርን ነው የምላችሁ። በጣም ደስ የምትል ሴት ነች። ስላችሁ ማስከፋትም አልፈለገም እሷን ማለት ነው በምንም አይነት መንገድ። አሁን ላይ በእኔ ምክንያት ከፍተዋት ደብሯት እያለቀሰች ምናምን ማየት አልፈልግም። እውነት ለመናገር ለምን ለእኔ ብዙ ሆናልኛለች። በእኔ ምክንያት ብዙ ነገር ሆናለች ከሚባለው በላይ ማለት ነው። ያለ ስሟ ስም ተሰጥቷታል። ምን ልበላችሁ፣ በቃ ያልደረሰባት ነገር የለም። ግን ይህ ሁሉ ነገር ተቋቁማ ከኔ ጋር ነበረች። እኔ ደግሞ ባለፈው ጉዳይ ምክንያት አልፈልግሽም ማለት እሷን በጣም አስከፍቷታል፣ አስደብሯታል እና በምን አይነት መንገድ ብቻ ይቅርታ አድርጋልኝ ወደ ቤት እንደምመለስ አሰብኩት። ዛሬ ውሏችን የሰመረ ነው ብዬ ነው እና ሳልነግራት ነው የመጣሁት። ስልክ ስደውልም እያነሳችልኝ አይደለም፣ ቴክስትም ስልክላት እየመለሰችልኝ አይደለም። በጣም ብታዝንብኝ ነው በዚህ ልክ የጨከነችው እና ትናንትና ብዙ ልጫናት አልፈለኩኝም። ምናልባት ቪዲዮን ካያችሁት አንድ ናባስ የሚባል ከቡታጀራ መጥቶ ነበር እኔ እና እሷን ለማስታረቅ ማለት ነው እና በጣም ምርጥ ወንድማችን ነው። ሞክሯል፣ የቻለውን ነገር ጥሯል። ግን ሄርሚ ትንሽ የሆነ ነገሮች እልህ ይዘዋታል መሰለኝ እና ድርቅ አለች። ምንም አብረን ለመሆን ፈቃደኛ አልሆነችም እና ዛሬ ግን ቤተሰብ እንዴት አድርጌ እንደማስረዳት አላውቅም። ፈርቻለሁ። ሲቀጥል ደግሞ ሳልነግራት ቤቷ በመምጣቴም ትደነግጣለች እና ድምፄን ቀንቼ ማወራችሁ ለዛ ነው። እሺ ደግሞ በጠዋት ነው የመጣሁት ዛሬ። ሰላም ነው? እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። የሄርሚ ቤት አልተሳሳትኩም። ይቅርታ ካላስቸገርኩ ሄርሚን ትጠራልኛለህ? አላወከኝም? ምን ነው ወንድሟ ነካ? ወንድሟ። እሺ እንተዋወቅ። አብረሽ ይባላለሁ። ፈልጊያት ነበር። አንዴ ሄርሚን ላወራት ነበር ማለት ከዚህ ውስጥ እኮ አለመግባባት ተፈጥሯል። ምናልባት አንዳንድ ነገሮችን ነግራ ሊሆን ይችላል እና ትንሽ አለመግባባት በመሀላችን ተፈጥሮ ነበር እና ትንሽ ብሬክአፕ አድርገን ነበር እና ላወራት ፈልጌያለሁኝ። ስልክ ስደውልላት ስላላነሳችልኝ ነው የመጣሁት። ቅድመ እሷን ሁኔታ ልጠይቃት ማለት ማውራት ማትፈልግ ከሆነ ምናልባት ብዬ ነው። እሺ ቢያንስ ገብቼ ላውራት ችግር የለምና ማለት ነው። ይቅርታ በጣም ችግር የለም። ድፍረት አይሆንብኝና ደስ ይለኛል ብትጠራልኝ። ሄርሚ ተኝታ ውስጥ ነች። ቁጭ በል፣ ችግር የለም። እስከዛ ደህና ነሽ? እንዴት ነሽ? ሁሉ ሰላም? ደህና ነኝ፣ እግዚአብሔር ይመስገን።
አስደነገጥኩሽ ስላላሰብኩ ነው። ትመጣለህ ብዬ አላሰብኩም። አዎ ድንገት ነው የመጣሁት። ሚኪ አብርሃም ማለት እሱ ነው። አዎ እኮ ደህና ነህ? ደህና ነኝ። ይቅርታ ስላስደነገጥኩሽ። ስልክ ሳታነሽልኝ ቀሪ ቴክስቱንም ሳትመልሽ ስትቀሪ የመጣሁት እና ከቻልሽ ወተን የምናወራ ደስ ይለኛል። አይ መውጣት አይጠበቅብንም አብርሽ። ማለት አንደኛ መምጣት አይጠበቅብህም። ስልክ ያላነሳሁትን ደግሞ ምክንያቱም በደንብ ታውቃለህ ብዬ ነው የማስበው። ገባ? ስለዚህ መምጣት እንኳን አይጠበቅብህም። ከዛ ባለፈ ሄርሜን የመጣሁት አንደኛ ነገር ይቅርታ እንድታደርግልኝ ስለምፈልግ ነው እና ደግሞ ይቅርታ አድርገልሽልኝ እንደ ቀድሞ እንድንቀጥል እፈልጋለሁ። አብርሃም በቃ ማለት አንደኛ ከዛ የተለየ ነገር ምንም የምናወራው ነገር የለም። ገባ? ከዛ በላይ ይቅርታ እንድጠይቀኝም አልፈልግም። እንደዚህ ሆነ ማየት አልፈልግም። ገባ? እኔ ያላንተ ጠንክሬ እየኖርኩ ነው ያለሁት። በእግዚአብሔር እኔ አንደኛ ነገር ስመጣ ሰው አለ ብዬ አላሰብኩም ነበር እና እሱ ወንድሜ ነው። ፍሪደም የተሰማሽ አይመስለኝም አይደል? አይ ነፃነት የለሽም መሰለኝ። ቁጭ ብላችሁ ታወራላችሁ? አይ እንደዛ ሳይሆን ማለት ነው። አይ የለም ግድ የለሽም። ቁጭ ብላችሁ አውሩ። አንዴ እኔ ሄድላችሁና ይቅርታሽ ወንድሜ። ችግር የለውም። እሺ አብርሃም መምጣት አይጠበቅብህም ነበር ማለት ነው። ነገር ያለው እኮ አብርሃም ቤት ከዚህ በኋላ እንድትመጣም አልፈልግም። ስልኬ ላይ እንድትደውልልኝ አልፈልግም። በቃ በጣም ነገሮችን ቴንሽን ሆኜ እንዳወራ እያደረከኝ ያለው እንደዛ እያደረከኝ እያስገደድከኝ ያለው ገባ? አዎ ይገባኛል። አንደኛ ነገር ውስጥ የረፍ ማለት አልቻልኩም። እንቅልፍ መተኛት አልቻልኩኝ። እንደደበረሽ እያወቅኩኝ በእኔ እንደተቀየምሽ እያወቅኩኝ ዝም ማለት አልቻልኩኝ እና ለዛ ነው ጌታ እና ይቅርታ አድርጊልኝና በቃ እንደ ድሮ አይደለም። አብርሃም አንዴ ስማኝ አንዴ። እኔ በጣም ይሄን ይቅርታህን አልቀበልም ስል ነገ ህይወቴን እያሰብኩ ነው። ገባ? ይቅርታህንም አልቀበለው ነገሮችን እያሰብኩኝ እያሰላሰልኩኝ ነው። ይቅርታህን ላለመቀበል እዚች ጋር እንትን እያልኩት ያለሁት እንጂ ሳላፈቅር ሳልወድ ምናምን ቀርቼ አይደለም። በጣም ግልጽ ነው። ግን ደግሞ አንተ አላቅም ነገሮችን ማስተካከል የምትችል ሰው አይደለም አብርሃም። በቃ እኔ በቃ ተው በቃ እኔ ህይወቴን በስትክክል እየኖርኩ ነው። ገባ? በስትክክል እየኖርኩ አይደለም። በእርግጥ ግን ደግሞ በቃ የሰው ልጅ እኮ ያጠፋል አይደል? ሰው እኮ እግርና እግር እንጋጫል። በቃ ነገሮች ለምን ተደጋግሜ እንድናገር የምታደርገኝ? እኔ በአንተ ጉዳይ ተው በቃ አብርሃም ተው። አንደኛ ነገር በአካል ከተገናኘን በኋላ በስልክ መደወል አይጠበቅብህም ብዬ ነው የማስበው። ምክንያቱም በቂ ምክንያት ሰጥቻለሁ። ገባ? ይቅርታን የማልቀበልበት ምክንያት በቂ ምክንያት ሰጥቻለሁ። ስለዚህ ቢያንስ ለእኔ ደግሞ ያ ምክንያት ሊሆነኝ አልቻለም። አይገርም እንዴ? ለአንቺ ነው ምክንያት ሊሆነው፣ ለእኔ ምክንያት ሊሆን አልቻለም። እንዴ በእኔ ምክንያት እንደዚህ ደብሮሽ ከፍቶሽ የሆነ ነገር ሆነሽ ማየቱን እኔ አልፈልገውም። ገባሽ? አንቺ ሰላም ሆነሽ ደስተኛ ሆነሽ ነው ማየት የምፈልገው። ስለዚህ በቃ ነገሮችን እንፍታና ይቅርታ አድርገሽልኝ ሁሉንም ነገር በጋራ ብናስተካክለው ደስ ይለኛል። እሺ እስከ መቼ? ቅርታውን እኮ እቀበልሃለሁ፣ ግን እስከ መቼ ነው እንደዚህ ከህይወትህ እያስወጣኸኝ ከህይወትህ ወደ ውስጥ እያስገባኸኝ? አንዴ ታስወጣኛለህ፣ አንዴ ታስገባኛለህ። እስከ መቼ ነው? ስለ እኔ ህይወት አታስብም? እኔ ነገሮችን ዝም ብዬ ስትመጣ እንደ ልብ ስለምቀበል ነው። እስቲ ለእኔም አንድ አጥጋቢ መልስና እስቲ ይሄን ነገር በዚህ ነገር እንኳን ተማመኝ በለኝ እስቲ። ምክንያቱም አንተን ለመርዳት በጣም ብዙ መስመሮችን አልፌ ነገሮችን አንደርስታንድ ለማድረግ እየሞከርኩ የነበርኩ ሰው ነኝ። ገባ? አሁን ደግሞ ቢያንስ ብቻዬን ነገሮችን እያሳለፍኩ ነው እስካሁን ያለሁት። ገባ? አሁን እዚህ ከምንመጠብቅ ወንድምሽን ስንጨቃጭቅ ሌላ ነገር ሊመስለው ይችላል እና እንውጣና ቢያንስ ውጭ ላውራሽ ነው። የትም አልወጣም አብርሃም። አንተ ነህ ከዚህ ቤት መሄድ ያለብህ። አይደለም ሄርሚ፣ አብርሃም አዳምጪኛ። አብርሃም ስማኝ፣ እኔ እናንተ አብረን የምንቀጥልበት ምንም መንገድም የለም። ገባ? በቃ በጣም በብዙ ነገር ተስፋ እያስቆረጥከኝ ያለው በቃ አንተው ሁሉ ነገር አብረን መቀጠልም አንችልም። ከዚህ በኋላ ይቅርታ ማጠይቀኝ? ለምን ይቅርታ የምትጠይቀኝ? ዛሬ ይቅርታ ትጠይቀኛለህ፣ ከኔ ይቅርታ እንቀበልሃለሁ። ከዛ በኋላ በቃ እሺ፣ እኔ አልፈልግም ይሄንን ነገር በቃ አልፈልግም። እሺ ልክ አልችልም አብርሃም፣ አልችልም። ለምን እንዴ? እኔ አላሳዝንህም? እስከ መቼ ነው እኔ እንደዚህ ያንተን ይቅርታ እየተቀበልኩኝ ስትመጣ እየተቀበልኩኝ አላሳዝንህም? የእኔ ልብ በአንድ ቦታ ረጋ ብሎ ስለሚጠብቅህ ነው። አንተን አንደርስታንድ ለማድረግ ስለመሞክር ነው። ቀና ብለህ አውራኝ። አንተን አንደርስታንድ ለማድረግ ስለመሞክር ኤቭሪቲንግ የሚፈጠረውን ነገር ምናምን ተቀብዬ እኔ ስለምኖር ነው። እኔ በዚህ ልክ ጮክ ብዬ ስለማልናገር ነው። ሁኔታ እኮ ለአንተ በቂ ምክንያት ነበር አይደል እንዴ?
ያ ሁሉ የተነጋገርናቸው ነገሮች ያ ሁሉ ያወራናቸው ነገሮች በአንድ ያክሽፈህብኝ እንደዛ አደረግ። ከዛ በኋላ ያንን ነገር እንዲፈጠር ደግሞ አጋጣሚዎችን ከፈትክላቸው ምናምን። ለምን? አንደኛ ነገር አሁን እዚህ ቤት ድረስ መምጣትም አይጠበቅብህም። ከወንድሜ ጋርም በዚህ መንገድም እንድትገናኙ አልፈልግም። ገባ? እናንተ ያለን ነገር ጨርሰናል ብዬ ነው ማሰብ። ስለኔ ማይሆን ነገር ነግረሽዋል እንዴ? እኔ ስለአንተ መጥፎ ነገር መናገር አልችልም፣ ግን ደግሞ ሁሉንም ነገር ያየዋል። ገባ? ግን ደግሞ የኔ ስሜት ስለሚያዳምጥ ነው በዚህ ልክም ሪስፔክት አድርጎ ያወራህ። ገባ? ኩሽ ቢያንስ ነው አንድ 10 ደቂቃ እና ምንም 10 ደቂቃ መስጠት ነገር የለም። አብርሃም ስማኝ አብርሃም፣ አልወጣም እኔ ከቤት የትም አልሄድም። በቃ አልሄድም። እጄን ልቀቀኝ። ማለት እየተደማመጣችሁ አይመስለኝም። ምንድን ነው እየተደማመጠን ነው? አብርሃም እጄን ልቀቀኝና ምልህን ነገር ስማኝ። በቃ ሂድ ወደ ቤት። ምን አለ መሰለህ ሻይ ቡና ነው እያለን ነው። ካልፈለገች እኮ ልታስጨንቃት እኮ አይገባም። በቃ ስማኝ አብርሃም ታዳምጠኝ ከሆነ የእሷን ስሜት ማዳመጥ አለብህ። አስገድደህ የምታደርገው ነገር ምንም ነገር የለም። ልክ ነው እኮ ግን ደግሞ ወንድሜ ነው። እጄን ልቀቀኝ፣ አዳምጠኝ። እጄን ልቀቀኝና ምን እዚህ ቁጭ ብላችሁ አታወሩም እንዴ? ነፃነቴን የነፈገኝ ሰው አይደለም። ገባ? ተጋጋት። ቁጭ ብላችሁ ማውራት ትችላላችሁ አይደል? እኮ ቁጭ ብለን ማውራት እንችላለን። ውጪ ምን አስፈለገው? ነፃነት እንዲሰማ ስለፈለኩኝ ነው። እዚህ ነፃነት እየተሰማሽ አይደለም? ነፃነቴን አጥቻ አይደለም ሚኪያስ፣ ግን በቃ እየሰማኝ ነው አብርሃም። ከዚህ በኋላ እኔ እናንተ አብረን የምንቀጥልበት ምንም ነገር የለም እያልኩ ነው። በቃ አልችልም። እኔ አብርሃም በጣም ልቤን ጎርተዋል። ገባ? እንደገና ደግሞ ይቅርታ እንኳን ሳረግልህ ልቤ እየፈራ ነገን እየፈራ ነው ይቅርታ ማረግልህ። ለምን አይሆንም? እንደዛ ደግሞ እኔ አላሳዝንህም እንዴ? ለምንድን ነው ነገሮችን በቃ ብቻዬን ስለሆንኩኝ እኔ ነገሮችን ማሰብ ምናልባት ከጎኗ ማንም ስለሌለ ብቻዋን ስትሆን ነገሮችን እንትን እላለሁ ምናምን ተቀብያት እንደገና ነገ ብመጣ ትመለሳለች ብለህ ስለምታስብ ነው። በቃ ብዙ ቃላቶችን መነጋገር አይጠበቅብንም እኮ አብርሽ። ህይወቴን በስትክክል እየኖርኩ ነው ያለሁት። እሺ ታዩ፣ ችግር የለውም ግን አንድ 10 ደቂቃ ወተን ሻይ ቡና እያልን ባታስጨንቃት ደስ ይለኛል። እያስጨነቅኳት አይደለም። በዛ አይነት መንገድ ደግሞ ምንም ፍላጎቷ እኮ እየሰማሁ ነው አይደል እኮ። ደግሞ እሷን ፍላጎት ነው የምከተለው። ልታስጨንቃት አይገባም እኮ። ላስጨንቃትም አልችልም፣ ግን ደግሞ ቢያንስ ባሳለፍናቸው ጊዜያቶች ስትሄድ ነገሮች ተው አብርሃም፣ በማይጠይቅ ነገር አትጠይቀኝ። ተው በቃ እሺ ተው። እኔ ስለ እኔ ጉዳት ምንም የምታስብ ሰው አይደለም አብርሃም። አልፈልግም። በቃ አታስጨንቀኝ። አታስጨንቀኝ። በቃ አታስጨንቀኝ እኮ አውቃለሁኝ። አመሰግናለሁ ስላከበርከኝ። ግን ደግሞ በዚህ ወይ አይደለም፣ እንደዚህ አይነት መንገድ አይደለም። በእኔ ፊት እንደዚህ አስገድደ ጭራሽ ሰው የላትም ብለህ ነው እስካሁን? ሰው የላትም እያደረግን ሰው የላትም ብለህ ነው እንጂ አንተ እንደምታስብላት እኔም አስብላት። ከዚህ ፊት የተገበርከውን ባህሪ ከሆንም እያደረግከው ነው። ከዚህ በፊት እኔ ሄርሚን አስገድጃት ምን አድርጌ አውቃለሁ? ተመሳሳይ ጥፋቶች ነው እያደረክ ያለው አብርሃም። ጥፋትን እኮ የደገምከው ነው። በቃ እሱን ደግሞ እኔ ነገሮችን ባልነግረው እንኳን እያየ ነው። ገባ? እስካሁንም ድረስ በመሀላችን መግባት የሚፈልግ ሰው አይደለም። ግን ደግሞ ቢያንስ እጄን ልቀቀኝና እቤት መምጣት አይጠበቅብህም። ይቅርታህንም ደግሞ መቀበል አልችልም። በቃ እኔ እናንተ ጋር ይቅርታ ሆነን አብረን መቀጠል ከዚህ በኋላ አልችልም። ምክንያቱም በጣም ብዙ ነገር ልቤ እየሰጋ ነው እየኖርኩ ያለሁት። አይሆንም ደግሞ እንደዚህ መቀጠል ከአንተ ጋር አልችልም። ገባህ አይደል? ስለዚህ ሂድልኝ በቃ። እኔ ላይ በዚህ ልክ መጨከን ጀምርሽ አይደለም። አንተ የኔ ጉዳት ምንም ሊገባ ካልቻለም፣ የኔ ጉዳት ምንም ልትረዳው አልቻልክም። ገባ? ምን አይነት ነገር እያሳለፍኩ እንዳለ፣ ምን አይነት አክብሮት እንደምሰጥ፣ ምን አይነት ፍቅር ለአንተ እንደምሰጥ ነገሮችን ምንም አንደርስታንድ ልታደርግልኝ አልቻልክም። ገባ? ስለ ጮኩኝ አልነበረም እኔ አንደርስታንድ ማድረግ የሚጠበቅብን፣ ወይም ደግሞ ስለተናገርኩኝ አይደለም። ተግባራቶች ብቻ በቂ ነበሩ ቢገባክ። እንግዲህ ከዚህ በላይ የእሷ ስሜት ነው እንግዲህ የምከተለው ነው። ግን ምናልባት ታላቋ ስለሆንክ የምትልህን ነገር ልትሰማ ትችላለች። አሁን እሷ ላይ ውስጧ ላይ ያለው ነገር እሷ ነች የምታውቀው አይደል ነው። ግን ደግሞ ከዛም በላይ ደግሞ የውስጧን ደግሞ እኔ ልረዳትና ላዳምጣት አብሬያት ልሆን ይገባል። አንተ ደግሞ በዚህ ወይ ጥሩ ሆነ ደግሞ ካልተገኘላት ነገር ደግሞ ድጋሚ እንደምትጎዳት እኮ ግልጽ ነው። ገባ አይደል? ስለዚህ አሁን በግድ አስጨንቆ ማድረግ አትችልም። ያላመነችበትን ነገር ደግሞ ምንም ነገር እኮ ላደርግ አልችልም። ዋና የመጣሁበትን ፐርፐዝ እኔ በለመናውም አይሆንማ። ስለዚህ በተግባር ነው ማሳየት ያለብህ እኮ። ቢያንስ ይቅርታ በተግባር አሳይ። በተግባር አይተሃል። ተግባር አብርሃም፣ እኔ ካንተ ተግባር ነው ፈልገው ተቀየርላት እንጂ ነገ ላይ
ምናልባት አሁን ላይ ያለንበት ሁኔታ ሊሆን ይችላል እንደዚህ እንድታወራ ያደርጋት ማለት ነው። ሄርሚ እንደዚህ አይነት ሰው አይደለችም እና ምናልባት እንደ ታላቅ አንዳንድ ነገሮችን ብልሃት ምናልባት ወንድ ልጅ ነው። ወንድ ልጅ ስትሆን ደግሞ ብዙ ነገሮችን ትረዳኛለህ ብዬ አስባለሁኝ እንደ ወንድ ማለት ነው። ምናልባት ያንተን ላይፍ ባላቅም ያለበት ሁኔታ ባላቅም እኔም ብትረዳኝና ነገሮችን እንትን ብትል የተሻለ ነው። አሁን ያላችሁበት ሁኔታ ጥሩ ባይሆንም ማለት ነው የእሷን ባህሪ ለማስተካከል ነው። ወደ እሷ ለመመለስ ከፈለግ አንተ ራስህን ማስተካከል ይኸው በቃ ግልጽ ነው እኮ እሷም እኮ የተናገረች ነው። ስለዚህ ያንን ባህሪን አስተካክለ ራሷን ይቅርታ መጠየቅ ትችላለህ። የግድ ይቅርታ ማለት አይጠበቅብም። ባህሪን ስታስተካክል መስመሩን እያዘች ይመጣል ነው የተፈጠረው ነገር ማለት ነው። አንደርስታንድ አላደረገችኝ እንጂ ወደጄ ሄርሚን ከህይወቴ ውጭልኝ ወይ እኔ አልፈልግሽም። በነገራችን ላይ ሰው ለመጣላት በንግግር አይደለም ነገረ ስራም እኮ ከሰው ይርቃል እኮ ልክ ነህ። ግን ደግሞ በጊዜው አንደርስታንድ ብታደርገኝ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ምናልባት ቪዲዮ የምትከታተል ከሆነ ላይ ብዙ ነገር ተደርጎ በል የተባልኩትን ነበር እያልኩኝ የነበረው እና ከእሷ ጋር ነገሮች ሰዎችም ሁሉም ነገር ለመለያየት ነበር እየፈለጉ የነበረው እና ይህንን ነበር እነሱ የሚፈልጉት ማለት ነው። እነሱ ለማለያየት እና ለእነሱ ተሳክቶላቸዋል። ግን ደግሞ ያለውን ነገር ሄርሜ እያወቅሽው ዛሬ ላይ እንደዚህ እኔና አንቺ ማውራት አይጠበቅብንም ነበር። አይደለም አብርሃም፣ እንደዛ አትበለኝ። እኔ በጣም በውስጥ መስመር ላውራክ እየሞከርኩኝ ነበረ። ከጎን መሆን እፈልጋለሁኝ፣ አንደርስታንድ አድርገኝ እያልኩ ነበረ። ገባ? አንድ ቴክስት እንኳን አላክልኝም። ገባ? ሄርሜ ቴክስት አላክልኝም? አዎ። መቼ? የዛን ሰሞን ሙሉ እየላኩልሻል። ይሄን ሰሞን ነው። የዛን ሰሞን ግን አብርሃም ከልብ ነው ወይ አልፈልግሽም ያልከኝ? ቢያንስ ከጎን ለሆነ እፈልጋለሁ ብዬ ቴክስት ጽፍልህ 24 ሰዓት ሙሉ ስልክ ሩታ ጋር ወይም ዳኒ ጋር ነበረ። አንድ ቴክስት ለኔ አተህ ነው ሄርሜ። እንደዛ ሳይሆን ምናልባት ሞመንቶች፣ አንዳንዴ አጋጣሚዎች አቃጣሪ ናቸው ይባላሉ እና የዛን ሰሞን የነበርኩበት ነገር እኔ ራሴ ጭንቀት ውስጥ ነበርኩኝ። አይደለም አይነት ቴክስት ለመመለስ ማለት ነው። ድብርት ውስጥ ነበር የነበርኩት። ሲቀጥል ቤት ውስጥ እንኳን እኔ እንደ ሰው እያከበሩኝ አልነበረም። እንደፈለጉ ነበር ነገሮች የሚያደርጉት የነበረው ምናምን እና አሁን እያንዳንዱን ነገር ብነግርሽ እኔ አሁን ሚዲያ ላይ ማውራቱ ተገቢ አይደለም እና እዛ እያደረኩት የነበረው ነገር በጣም የሚያስጠላ ነገር ነበር እና በዛ ሞመንት ሆኜ የአንቺን ስልክ ቴክስት ነገር መላክ ይከብደኛል። ከዛም በኋላ ግን ነገሩን ከፈታ ነው በኋላ እንዳየሽው ፋይሉንም ሁሉ ነገር ከጠፋፋም በኋላ በተደጋጋሚ ደስ ብሎኝ የደወልኩልሽ የነበረው ቴክስትን በተደጋጋሚ ነበር እየላኩልሽ የነበረው። አንቺ ግን እየመለስሽልኝ አልነበረም። አይደለም ነገሮችን አንደርስታንድ ብታደርግ ማለት ነው አብርሃም፣ በጣም በብዙ ጊዜ በጉዳትክና ዝቅ ባልክበት ሰዓት ነው አንተን ከፍ ለማድረግና አንተን ለማንሳት እየሞከርኩ የነበረው። ገባ? አሁንም አብዛት ታይም ዝቅ ስትል ከጎን እንደሆን ቢያንስ ከካሜራ ጀርባ ላግኝ ብዬ ነበረ፣ ግን ፈቃደኛ አልነበርክም አይደል እንዴ? ቢያንስ ለእኔ ስሜት ያው ታውቃለህ እንዴት እንደምወድህ፣ ታውቃለህ እንዴት እንደማከብርህ፣ ታውቃለህ ለአንተ ምን ያህል ቦታ እንዳለኝ። ገባ? ከኔ ያልኩ እንኳን የኔ ቤተሰቦች እንዴት እንደሚያከብሩ በጣም ታውቃለህ። ግን አንድ ነገር ብትረዳ አንድ እንኳን ቴክስት ለኔ መመለስ ይጠበቅብህ ነበር። አሁን ስለ ቴክስት አይደለም እያወራሁ ያለሁት። ገባ? ሄርሚ ይቅርታ እንኳን ስጠይቀኝ ስለ ነገ እየፈራው ነው። ገባ? ያንን ነገር ደግሞ ማሳየት እንችል በተግባር ነው። ያው እንደዚህ መራራው ይሻላል ነው ብለሽ የምታስበው ሄርሚ? በቃ አብርሃም ከዚህ በኋላ ይቅርታ ምናምን ብለህ በዚህ መልኩ እኔ እንደዚህ እንድታወራኝም አልፈልግም። ስላሳለፍናቸው ነገሮች በጣም አመሰግናለሁ። እስከ መቼ? ከዛ በኋላ ብቻዬን ሳለቅስ ብቻዬን ነገሮችን እንትን ስል እሺ ብዬ አንተን አምኜክ ኑሮዬን ስኖር ምናምን በቃ ብቻዬን ሰው ስለሌለኝ ምናምን በጣም ብዙ ነገር እንዲሰማኝ ታደርግና ትሸሸኛለህ። ያንዲስ ማን ነው ከጎን ያለው? ያኔ ማንም ከጎን የለም አይደል? ትርቀኛለህ። አይንን ሳታሽ እኔን ትርቀኛለህ። ይሄን ደግሞ አንዴ አይደለም የሚያሳየኝ ከአንድም ሶስቴ ነው። ስለዚህ አሁን ይሄን እንደዚህ ይቅርታ እያልከኝ ተመልሼ እንደዚህ አይነት ህይወት ውስጥ ብገባ እኔ ነኝ ደደቧ። ገባ? እኔ ችግር የለውም ሄርሚ፣ ከፈለግሽ ከኔ ጋር አለመሆንም ምርጫሽ ካደረግሽ እኔ አንቺን መታገል አልችልም። ግን ደግሞ ውስጥሽ ልብሽ እየፈለገ ላይሽ አንዳንድ ነገሮች ባያሳይ ጥሩ ነው። በእርግጠኝነት አንቺ ሄርሚ እውነት ከኔ ጋር ያለው ነገር ቆርጦልሽ ቢሆን ኖሮ እነዚህ ፎቶዎች ራሱ አሰቃያቸውም ነበር። እነዚህ ፎቶዎች እዚህ ቦታ ላይ አይኖሩም ነበር እና ልብሽንም ባትሸውጁ ጥሩ ነው ከዚህ በላይ ማለት ነው። እና ምናልባት አንዳንድ ጊዜ ለነገሮች ጊዜ ይሰጠንና ያን ጊዜ ሳንጠቀም ስንቀር ነገ ከነገ ወዲያ ምን እንደሚፈጠር አናውቅም። ሁላችንም ሰዎች ነን። ነገ ምን ሀፕን እንደሚያደርግ ህይወታችን ላይ አናውቅም እና ለየትኛውም ነገር በታይሙ እንትን ማለት ጥሩ ነው እና
ከዚህ በላይ ብዙ አላስጨንቅሽም። በጣም ይቅርታ። እኔ ዋነኛ የመጣሁበት ምክንያት ያጠፋሁት ነገር አለ። እሱን ይቅርታ ልጠይቅሽ ነው። ከኔ ጋር መሆን ያለ መሆን ደግሞ እሱ የአንቺ ምርጫ ነው፣ የአንቺ ፍላጎት ነው። ምንም ችግር የለብኝም። እንደ ፍላጎትሽ እንትን ማለት እችላለሁኝ። ግን ደግሞ ልብሽን አትሸውጂው። ይህን ነው ልልሽ የምችለው። እና አንድ ነገር ልናገርና ያው ውስጥህን ነው አንደኛ መጀመሪያ ማስተካከል ያለብህ። የእሷ ውሳኔ ማዳመጥ ሳይሆን አንደኛ ያንተ ባህሪ ከተቀየረ ወሰነችም አልወሰነችም የእሷ ውስጧ ነው እንትን የሚለው የሚያረጋግጠው። ተረዳኝ አይደል? አንተ የግድ ይቅርታ ምናምን ነገር ስላልካት ነገ ደግሞ ድጋሚ እየሰጋች ነው። ስለዚህ አንተ ያንን ባህሪ ደግሞ አስተካከል። ግርማ ችግር የለውም። በእኔ በኩል ያሉትን ነገሮች ለማስተካከል እሞክራለሁ ሄርሜ። ከዚህ በላይ ግን አልጫንሽም። ወንድሜ ስላወቁ ደስ ብሎኛል። አመሰግናለሁኝ። መልካም ጊዜ ይሆንላችሁ። አሜን። ሰላም አስቢበት። ከቻልሽ ደግሞ ስልክሽን አንሺልኝ። እሺ፣ ሌላው ቢቀር ችግር የለውም አንገናኝ፣ ግን ደግሞ ስልክ አንሺልኝና በስልክ እናውራ። የትኛውም ነገር አውርቶ መግባባት የተሻለ ነው የሚሆነው። በንግግር ማመን አንቺ በንግግር የምታምኝ ሰው ነው እኔ እስከማውቅሽ ድረስ ማለት ነው። እና አሁንም በንግግር የምታምኝ ከሆነ ስልክህን አንሺልኝ፣ በስልክ እናውራ። ከዛ ባለፈ ደግሞ እንገናኛለን። አዲስ ነገር ካለ አሳውቅኝ። መልካም ጊዜ ይሆንላችሁ። አመሰግናለሁ በጣም። እሺ እንግዲህ ፋሚሊዎቼ ትንሽ አሁንም ያለችበት ሁኔታ ጥሩ አይደለም ይመስለኛል። ለወንድሟ ከዚህ በኋላ ከአብርሽ ጋር አልታረቅም የራሴን ህይወት ነው መኖረው ምናምን ነገር ብለዋለች መሰለኝ እና ይዟት ነው እንጂ ሄርሜ የእውነት እኔ ላይ ጨክናብኝ አይመስለኝም። አሁንም የቻልኩትን ነገር እሞክራለሁ። አሁን ደግሞ በምን አይነት መንገድ ሄርሜን ማሳመን እንዳለብኝ አላውቅም። ምን ብዬ እንደምነግራትም አላውቅም። ትንሽ ነገሮች ይከብዳል እውነቱን ስነግራችሁ ማለት ነው። እና ትንሽ ያለችበት ሁኔታ ድብርት ውስጥ ነች። አሁንም አልለቀቃትም እና ብቻ እግዚአብሔር ያውቃል። ነገ ከነገ ወዲያ ይስተካከላል ብዬ አስባለሁ። እስኪ በሌላ ሰው ደግሞ መንገድ እሞክራለሁ እና አሁን ይመስለኛል ወንድሟም ስላለ ነፃ መሆን ልታወራኝ አልቻለችም። ብቻዋን ማግኘት በእርግጠኝነት ይቅርታዬን እንደምትቀበለኝና እንደምንታረቅ አልጠራጠርም። ግን ደግሞ አሁን እየተፈጠረ ያለው ነገር ምንድን ነው? ይህ ላለመሸነፍ አይነት ነገር ነው እንደዛ እያደረገች ያለችው እንጂ ሄርሜ እውነት እኔን ባትፈልገኝ ኖሮ ለእኔ ቦታ ባይኖራት ቤት ውስጥ የተሰቀሉትን ፎቶዎች አይኖሩም ነበርና ችግር የለም እንታገሳታለን። የነበረን ቆይታ ይመስል ነበር። ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ወዳችኋለሁ።